በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ምሕረት ኪዳነ ቃል በለጠ የስብከተ ወንጌል መምህር፣ ሊቀ ትጉሃን ኢያሱ፣ ቀሲስ ብርሃኑ፣ አባቶች ካህናት፣ ዲያቆናት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንግዲህ የሆሳዕና ዋዜማ ላይ እንገኛለን። ከሆሳዕና ከሚነበበው ቅዱስ ቃል አንዱን ብቻ ይዘን በሱ ላይ እንቆያለን። እሱም በትንቢተ ዘካርያስ ስለ ጽዮን የተናገረውን ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተፈሲ ወታሐሰይ ፈድፋደ ወለተ ጽዮን ይላል። የጽዮን ልጅ ሆይ ደስ ይበልሽ፣ እልል በይ። ናሁ ይመጽእ ንጉሥኪ ጻድቅ ወመድህን ወየዋህ ውእቱ ወይጽያን ዲበ አድግ ወዲበ እጓለ አድግ። ንጉሥሽ በአህያይቱ እና በግልገሊቱ በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣልና ብሎ በሩቅ አየ። ዘካርያስ ነው ይህን በደንብ ያየው፣ አብራርቶ ነው የገለጸው። ልክ እንዳለው ደግሞ ነገ ጌታችን መድኃኒታችን ወደ ቤተ መቅደስ ሲገባ እናገኘዋለን። ንጉሥ ሆኖ በሰው ሕይወት ውስጥ በሰው ኑሮ ውስጥ ንጉሥ ያስፈልጋል። በሰው ልብ ውስጥ፣ በሰው ባህሪ ውስጥ፣ በሰው ነፍስ ውስጥ ንጉሥ ያስፈልጋል። ያ ንጉሥ ለቤተ መቅደስ ቤተ መቅደሱን ያስከበረ፣ ቤተ መቅደሱን ያከበረ፣ በተስፋውና በቃል ኪዳን ያጸና ያ ንጉሥ ወደዚህ ሲመጣ በአህያይቱ እና በግልገሊቱ በውርንጫይቱ ላይ ሆኖ ወደ አንቺ ይመጣል ብሎ አየው። በሩቅ አየው። የጠፋን የሩቅ እይታ ነው። የሩቅ እይታ ሲጠፋን ብዙ ነገር ይበላሽብናል። ደስ ይበልሽ የተባለችው እንግዲህ ጽዮን የጽዮን ልጅ ናት ይላል። የጽዮን ልጅ ደስ ይበልሽ። ጽዮን እንግዲህ እናታችን ጽዮን እንላለን። ጽዮን ማለት ምንድን ነው ነው? አሁን በቃ ርዕሳችን የጽዮን ልጅ ደስ ይበልሽ የሚለውን ይዘን ጽዮን ማለት ምንድን ነው? ጽዮን እግዚአብሔር ማስተዋሉን ይስጠን። ጽዮን የብሉይ ኪዳንን ኃይል በጉዞም ጋበር ጽዮን የሚባል ቦታ ላይ ዘኍልቍ 33 ላይ እናገኛለን። ጋበር ጽዮን ማለት ሲጓዙ ያገኙት ምድር ነው። እሱም ቃዴስ ነው ይላል። ቃዴስ አካባቢ። ቃዴስ ማለት በዕብራይስጥ ቅዱስ የተቀደሰ ቦታ ማለት ነው። የመጀመሪያዎቹ ተጓዦች ጽዮንን ነካክተዋታል። ጽዮን ማለት በቀጥታ ሲተረጎም መሰረት ያለው አለት ማለት ነው። ማንም የማያነቃንቀው ጽኑ፣ ደልዳላ፣ በየትኛውም ዘመን ጊዜ ቦታ ምንም ስሙን የማይሽረው ማለት ነው ጽዮን። ሁለተኛው የዳዊት ከተማ ናት ጽዮን። የዳዊት ከተማ የማ ከተማ ናት? የዳዊት ከተማ። ዳዊት እግዚአብሔርን ያመሰገነባት፣ ሰማያዊ ክብሩን የተናገረባት፣ የትንቢት ኃይል ያገኘባት፣ የአባቶችን ሞገስና የቃል ኪዳን ተስፋ የተቀበለባት፣ እውነትንና ጽድቅን ያቆየባት የዳዊት ከተማ ጽዮን ትባላለች። መሰረታዊ ባህሪው ከአለት ጋር የተመሰረተ ነው። ከአለት ጋር ጽናት አለው። ወደ ፊደሉ ትርጉም ከመሄዳችን በፊት ማለት ነው። ከአለት ጋር ጽናት አለው። ቅዱስ ጴጥሮስን ስልጣነ ሰማይ ስልጣነ ምድር ሲሰጠው በዚህ አለት ላይ ያለ በዚህ አለት ላይ ስልጣኔን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል ብሎ ቤተ ክርስቲያንን በዚህ አለት ላይ እሰራለሁ ብሎ ራሱን ጴጥሮስን
በግሪክ ጴጥሮስ ማለት አለት ማለት ነው። ራሱን የጽዮን ልጅ አደረገው። የጽዮን መገለጫ አደረገው። መሰረታዊ አለት ማለት ቤተ ክርስቲያን ናት። በምድረ በዳ ሲጓዙ ድንጋዩን ውሃ አፍልቅ እያለ ሙሴ ሲታገል በነበረ ጊዜ ድንጋዩ በሚያፈልቅበት ወቅት ኢየሱስ ክርስቶስ የሕይወት ውሃ ሆኖ በዛን ዘመን ውስጥ ከሙሴ ጋር የነበረው ቃለ እግዚአብሔር በሕይወቱ ውስጥ ተገልጦ የድንጋይ ውሃ አጠጣቸው። በዛን ዘመን ማነበረ ማለት ነው? ክርስቶስ ከሙሴ ጋር ስለነበረ ቅዱስ ጳውሎስ በዛን ጊዜ ክርስቶስ ከአለት ውሃ አፍልቆ አጠጣቸው ከሙሴ ጋር ብሎ የሚናገረው አንዱ እሱን ነው። የሕይወት አለት ተብሎ ሲነገር ጽዮን ማለት የሕይወት አለት ማለት ነው። የሕይወት አለት። ከዛ በኋላ ወደ ታቦተ ጽዮን ስንመጣ ደግሞ ታቦተ ጽዮን ጋር ስንደርስ እንዴት ነው ታቦተ ጽዮን ጽዮን የተባለው ብለን ስንፈልግ በስሙ ውስጥ የምናገኘው ኃይል አለ። በዚህ ምድር ላይ ስንኖር ፊደላት የራሳቸውን ክብር ሳይጨርሱ የራሳቸውን ኃይል ሳይገልጡ አያልፉ። የቅዱሳን አባቶቻችን ስም ሁሉ ራሱን የቻለ ቃል ኪዳን፣ በረከት፣ ተስፋ ያለው ዘመን የማይሽረው ጊዜ የማያጠፋው ሞት የማያበላሸው መበስበስ የማያሸንፈው ነው እና በፊደል ውስጥ ጽዮን ምንድናት ብለን ስናይ በመጀመሪያ የመጀመሪያው ጻድቅ እግዚአብሔር ይላል። ስም ሲወጣ ከስሙ ጋር ስም መልአክ ያወጣዋል የሚለው ቃል በአባቶቻችን ዘንድ የታመነ እና ብርቱ ነው። ስለዚህ ጻድቅ እግዚአብሔር ከሆነ ጽዮን የተጠራችበት ፊደል ነች ማለት ነው። ጽዮን ጻድቅ እግዚአብሔር ካል ጼዴ ትባላለች። በዕብራይስጡ ጼዴቅ ማለት ጽድቅ ማለት ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል መጽሐፍ ቅዱስ። ስለዚህ ጽድቅ ማለት ነው። የጽድቅ እናት፣ የጽድቅ ታቦተ ጽዮን፣ የጽድቅ ድንግል ማርያምን እንወስዳለን ማለት ነው። እንግዲህ ጽድቅ ከሆነ ጻድቅ የአብርሃም የቃል ኪዳን ኃይል ጥበብ አለበት። በዚህ ላይ በዕብራይስጡ ፊደል ሲቆጠር በቁጥር አይደለም የሚቆጥሩት፣ በፊደል ነው የሚቆጥሩት። በፊደል ሲቆጥሩት ጻዴ የምትለዋ ወይም ጻዴቅ የምትባለዋ ብቻዋን ስትቆጠር 90 ቁጥር ትሆናለች ማለት ነው። 90 ቁጥር ማለት ደግሞ የሳራ ዕድሜ እግዚአብሔር የተገለጠበት ጊዜና ሰዓት ነው። ሳራ በ90 ዓመቷ ጸነሰች ነው የሚለው አይደል? በ90 ዓመቷ ስትጸንስ ጽዮን አያችሁ። በዚህ ውስጥ የቃል ኪዳን ትውልድ እንደሚመጣ ጻዴ ወይም የጽድቅ ቃል ሆና በተስፋው ኪዳን ውስጥ ታገለግላለች ጽዮን አያችሁ። ስለዚህ በ90 ዓመቷ ሳራ ይስሐቅን እንደምትጸንስ እግዚአብሔር አምላክ ሰማዩን ገልጦ ወደ ተባረከ ትውልድ እንደሚሄድ ወደ ተስፋው ቃልና ወደ ተባረከ ለዘላለም የደህንነት ምስጢር ወደሚገኝበት እንደሚሄድ የትውልድ ሐረጉ በሰማይም በምድርም የተከበረ የተወደደ በሞገስ የተቃኘ ዘርና ወገን እንደሚያገኝ ማንም እንደማያሸንፈው የተስፋው ቃል ከገለጸ በኋላ ይስሐቅ ተወለደ። ከዛ ጻድቅ ከሆነ ደግሞ በጣም የሚገርመው ጻዴ ዳሌጥ የምትባለዋ 4 ማዕዘንን የምታሳይ ናት። 4 ማዕዘን በቁጥር 4 ናት። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እነዚህን 4ቱ ማዕዘን የክርስቶስን የመስቀል ቡራኬና የተስፋው ቃል የፍጻሜ ኢየሱስ ክርስቶስን ኃይል የምትገልጽ ናት። ሌላው ደግሞ ጻዴቅ በዕብራይስጡ ማለት ደግሞ በቁጥር 100 ነው። እየሰማችሁ ነው። አብርሃም በ100 ዓመት እግዚአብሔር ሰማዩን ገልጦ
ልጅ ትወልዳለህ አለው። ሳራን በስንት ዓመት? በ90። አብርሃም በስንት ዓመት? በ100 ዓመት። አያችሁ፣ ጽዮን ጻድቅ የተጠራበት የጽዮን ፊደል ዘለዓለማዊነትን ብቻም ሳይሆን ሰማያዊ የሆነውን ኃይልና ጥበብ በመግለጥ ላይ የተመሰረተ ነው። የመገለጥ ምስጢር በገሃድ የሚታይበት ነው። ምስጢሩ ሆኖ የቆየው የተስፋው ቃል ወደ ፍጻሜ የሚሄድበት ነው። እኛ ወደዚህ የመጣ ነው ምስጢር የሆነውን ጠላታችንን ለመጣል ነው። ያላወቅነውን ሳናውቅ የያዘንን በሕይወታችን ላይ ክፉ ያደረገብንን በባህሪያችን ውስጥ ልዩ ልዩ የሆነ ጥፋት ያደረሰብንን ጠላትን አንደኛው ለማወቅ፣ ሁለተኛው ለመጣል፣ ሶስተኛው ውርደቱን ለማየት፣ አራተኛው የእግዚአብሔር ክብርና ኃይል በሕይወታችን ውስጥ እንዴት እንደተገለጠ እንዴት እምነት ኃይልና ጉልበት እንዳለው የዓለሙን እንቆቅልሽ እንዴት በእምነት እንደሚፈታ ለማየትም ለማወቅም ለማመንም እምነታችንንም ለማጽናት ነው እና ስለዚህ አብርሃም ጽድቁ በእምነት ተገለጠ ሲል ከስሙ ጻድቅ አብርሃም ማለት እንችላለን ማለት ነው። ስለዚህ የአብርሃም የጽድቅ ቃል ከዕድሜው እና ከሕይወቱ ከታሪኩና ከተጠራበት ስም ጋራ የተያያዘች ነች ማለት ነው። ወደ ታቦተ ጽዮን ስንመጣ በብሉይ ኪዳንም በሐዲስ ኪዳንም የሕይወት መሰረት አላት ማለት አብርሃም በ100 ዓመት ሳራ በ90 ዓመት የጽድቅ ትውልድን አቆሙ። እግዚአብሔር ስሙ የተመሰገነ ይሁን። ጻዴ ላይ ነው ጻድቅ ላይ ነው ያለ ነው። ከዛ ቀጥሎ ደግሞ ጽዮን ተብሎ የተጠራው ጽዮን እናታችን ናት ስንል አለ ምክንያት አይደለም። ጽዮን አሁን ዮንንና ንን ስናገናኝ ደግሞ ወደ አዲስ ኪዳንም ከብሉይ ኪዳንም ጋር ያለውን የተዋሃደ ገጽታ ያሳየናል። ዮድ የምትለዋ ናት ጽዮን። ከፊደሉ ጋር ያለው ምስጢር ልዩ የሆነ የታሪክ የእምነት የሞገስ የጸጋ ምስጢራቶች በውስጡ አሉበት። ለልመናችንም ለጸሎታችንም ለስማችንም የታሪካዊነት እውነት እንዲቆምብን ማንፈልግ ከሆነ የማይቆሙ ስሞች ማንም ዓለም የማያስቆማቸው የዲያብሎስ ሰራዊት ኃይል የማያሸንፋቸው ስሞች ያስፈልጉናል። ከዚህ ስም ከወጣንበት ጊዜ ጀምሮ የሁላችንም በአንድ ላይ እኮ ፈዘዘን። በቃ ፍዝዝ የተጠራንበት ስም ጉልበት፣ ኃይል፣ ጥበብ ያለበት እንዲሆን አልጣርንም። በዓለሙ በእንጨቱ፣ በዛፉ፣ በብርቱካኑ በምኑ ተጠራንና ምድራውያን ብቻ ሆነ። ሰማያዊ ኪዳን ያለበትን የስም ኃይል ለመያዝ እድሉን፣ ጊዜ፣ ዘመን፣ ወቅት እና ፈተናዎች አላመቻቹንም። የራሳችንም የኑሮ ድክመት፣ ውጥረት የተሞላበት ሩጫ ከዚህ ከመንፈሳዊ ዓለም ለይቶ በጉልበትና በእልህ እንድንኖር ብቻ አደረገ። ሰዎች የሚኖሩት በጉልበትና በእልህ ነው። ግማሹ እልህ ከኑሯቸው ጋር ነው፣ ግማሹ እልህ ከሰው ጋር ነው፣ ግማሹ እልህ ከታሪክ ጋር ነው፣ ግማሹ እልህ ደግሞ አልሟላ ካለ ከራስ ስብዕና ጋር ነው። ሰው ከራሱ ጋር ይታገላል። ከራስ ስብዕና ጋር ትግል ላይ ነው ያለው። ሰውነትን አለማግኘት ሌላው ትልቁ ፍዳ ነው። ከዚህ ውስጥ አንዱ በስማችን ላይ ያለውን ኃይል አለማወቅና የእግዚአብሔርን ክብር ከመንፈሳዊ ጸጋ ጋር ለመቀበል ጊዜ ያለመስጠት ያመጣብን ትልቅ ውርደት ነው። በእምነት የተሰጠንን ክብርና ሞገስ ዝም ስንል የመጣብን ኮተት ነው እና ዮድ ጽዮን የተጠራችበት ዮድ የምትባል ፊደል ናት። ዮድ በብሉይ ኪዳን በቁጥር 10 ናት። 10ቱ ቃላተ ኦሪት ይባላል። ምን ይባላል? በቁጥር 10 ናት። 10ቱ ቃላተ ኦሪት የኦሪት ሕግ የፈለቀው ዮድ እግዚአብሔር ነው። እግዚአብሔር ዮድ ሆኖ መጣ። ያድ ካለው ደግሞ የእግዚአብሔር እጅ
ቀርጾ የሰጠው ለሙሴ ጽላቱ 10ቱ ቃላት ኦሪት የተጻፈበት ከሕገ ልቦና ወደ ሕገ ኦሪት እንዲጓዙ ያደረገበት የአብርሃም የተስፋው ቃል ኪዳን ሲያድግ የእግዚአብሔር እጅ ወደ ታቦተ ጽዮን አመጣ። ታቦተ ጽዮን 10ቱ ቃላት ኦሪት የተጻፈባት ናት። እየሰማችሁ ነው። ስለዚህ ይወድ ነው ማለት ነው። ይወድ የብሉይ ኪዳን የኦሪቱ ጥበብና ባህሪያን ዮድ ድ ደግሞ አራቱ የኦሪት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘዳግም እነዚህ አራቱን ሕገ ኦሪት በሙሴ እጅ ሰማያዊ ሕግን የመተዳደሪያ የመኖሪያ ወደ ታሪክ የመሸጋገሪያ ወደ ተስፋው ቃል መሄጃ ሕገ ኦሪትን ሰጠን ማለት ነው። አያችሁ፣ እንዲህ የተያያዘና ሰፊ ነው መጽሐፍ ቅዱስ። እንዲህ ዝም ብለን በአንድ ዘመን ደብዘዝ ባለ አቅጣጫ ለፍፈነው የምንሄድ አይደለም። ስር የሰደደ መሰረቱ ሰማያዊ ልዕልናን ብቻም ሳይሆን ሰማያዊ የሆነ ሕይወትን በባህሪያችን ውስጥ ለማኖር የሚያስችል ትልቅ የሆነ ትምህርት፣ ዕውቀት፣ ጥበብ ያለው ነው። ዮድ 10ቱ ቃላት ኦሪት ነው ማለት ነው። በዛ ውስጥ ምን አለ? ሕግ አለ፣ ተስፋ አለ፣ ስነ ስርዓት አለ፣ ስነ ምግባር አለ፣ ቅድስና አለ፣ ሞገስ አለ፣ ትእዛዝ አለ። በዛ ውስጥ አለ። አትስረቅ የሚለው ቃል ለዘመናችን ሰርቀ ብላ፣ ቀምተ ብላ፣ ሲሾም ያልበላ ምን አላችሁን? ስሻር ይቆጨዋል እያለን አገርን፣ ትውልድንም፣ ታሪካችንንም፣ ነፍሳችንንም፣ ስጋችንንም አጥፍተን ወሮ በላ የሆነ ትውልድ ይኸው አብዝተናል። በእርግማን መልኩ ንጉሱን ሌባ ሌባ ስላለ ትውልዱ ሌባ 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 በሙሉ ሌባ ነው። ተጠንቀቅ ነው። መውጫው መግቢያው ሁሉ ሌባ ሆነ። እርግማን ነው። አያችሁ፣ የሥነ ምግባር ሞላር ስብር ያለው በ66 ላይ ነው። ለምን? ይሄ ቁጥር አደገኛ ቁጥር ነው። አብዮት ፈነዳ ስንል በ1966 የካቲት ስንተኛ ወር ነው? ታዲያ 6ኛ ወር ምን ሆነ ማለት ነው? 19ን ወደዚህ ዞር አድርጉትና ስትደምሩት 6 ስንት ይሆናል? 666 ይሆናል። የአውሬውን ቁጥር ያዘ ማለት ነው። የአውሬው ቁጥር የገባበት ዘመን ነው። ከዛ በኋላ ወንበር አልቀናንም፣ ማዕረግ አልቀናንም፣ ስልጣን አልቀናንም፣ ክብር አልቀናንም፣ ሞገስ አልቀናንም፣ ትውልድ አልቀናንም። ከዛ በኋላ እርጅና አልቀናንም፣ ሽምግልና አልቀናንም፣ ቤት ኑሮ አልቀናንም፣ መውጫው መግቢያው አልቀናንም። እያችሁ እግዚአብሔር ምሕረቱን ያብዛልን። የአውሬው ዘመን ላይ የኢትዮጵያ ቁጥር እና ዘመናዊ ለውጥ ያለው ትውልድ ተገጣጠመ። የአውሬው ቁጥር ላይ በቃ ስናወራም በ1966 አብዮት ፈነዳል። ስር ነቀላል ነው። ቋንቋችን ከባድ ሆነ። ስር ነቀል ለውጥ አለ። እስካሁን ስር ነቀለን እስካሁን። ከዛም በላይ ደግሞ አሁን ከሁሉም በላይ ደግሞ ስብዕናችን ስር ነቀል ሆነ። ምን እንደምናስብ፣ ምን እንደምንሰራ፣ ወዴት እንደምንሄድ፣ ምን እንደምናደርግ ግራ ገብት ነው ያለን። እንዴት እንደምንወጣ፣ እንዴት እንደምንገባ ግራ ገባል። አያችሁ፣ የአውሬው ቁጥር ሰርቷል። በቃ ከዛ በኋላ የተወለደው ትውልድ ደፋር፣ ትዕቢተኛ፣ ኩሩ። ኩራቱ ከታሪክና ከእምነት አይደለም፣ ከእልህ፣ ከክፋት፣ ከመናፍስት ውጊያ በባህሪ ውስጥ ካለ ጥፋት ጋር የተያያዘ ነው። የባህሪ መጥፋት። ዘመኑም ደግሞ ተጣደፈ። የኤሌክትሮኒክስ አምልኮት እየበረታ መጣና ያ ለውጥ እያንዳንዱን ትውልድ ጭልጥ አርጎ ይዞት ሄደ። እርግማን ሲጫነው የፈዘዘ የደነገዘ የራሱን ጥቅም ብቻ የሚያስብ ተንከራታች፣ በሰማይ ከርታታ ከዋክብት በምድር ከርታታ ፍጥረት ሆነ። ወደ ሰማይ ከርታታ ከዋክብቶች ናቸው ይላል እኮ።
ከርታታ ከዋክብት አሉ እየበረሩ የሚቃጠሉ። አንዳንዶቹ ለምድር ሲተርፉ መፍረሳቸው አልቋረጥ ሲል መሬት ሲደርሱ ሐይቅ ይፈጥራሉ። ሐረ ሸይጣን የሚባል እንደዚህ ቡታጀራ ኃይለኛ ኮከብ መጥቶ የደረመሰው ነው እና በየትኛውም ሆኖ ድንጋይ ሲወረወር ባህሩ ላይ አይደርስም። በጣም ጥልቅ ነው፣ በጣም ሩቅ ነው እና ከርታታ ከዋክብት ሲወድቁም ጎጂነታቸው የዛን ያህል ነው። ስለዚህ ዮድ የእግዚአብሔር እጅ ማለት ነው። የእግዚአብሔር እጅ ለሙሴ ምን ሰጠ? ታቦተ ጽዮን ሰጠ። ታቦተ ጽዮን በምድር ላይ የሚያዋት በምድር ላይ የሚያገኙት የእግዚአብሔር ክብር ማደሪያ እመቤታችን ቅድስት ድንግል ማርያም ስትመጣ ደግሞ ከታቦተ ጽዮን ወደ ተሸጋገረ ወደ ቅድስት ድንግል ማርያም የእግዚአብሔር እጅ ማንን አየ? ድንግል ማርያምን አየ። ዮድ የእኛ ድንግል ማርያም ከድንግል ማርያም ማተገኘ መድኃኒታችን ኢየሱስ ክርስቶስ መሺህ የሹ ሆሳዕና የምንለው አሁን ነገር የሹ ከሚለው ነው። የሹአ ማለት ኢየሱስ ማለት ነው። ሆሳዕና ለብዙዎች ስለሆነ ሆሳዕና የብዙዎች ሲሆን አድነን ማለት ነው። ሆሳዕና አቤቱ አድነን። ከአርያም የምትመጣው ከአርያም የመጣኸው አንተ አድነን። ነገ ይህንን እንማራለን። ዛሬ ጽዮንን ነው ያዝነን። ጽዮን እንግዲህ በብሉይ ኪዳን የእግዚአብሔር እጅ ምን አደረገ? በሙሴ ባህርን ከፈለ። የእግዚአብሔር እጅ ምን አደረገ? እስራኤልን ሕዝብ አበረታ፣ አጸና። የደህንነትን መሰረት በሕይወታቸው ውስጥ አበዛ። ስለዚህ ጽዮን የአስርቱ ቃላተ ኦሪት ማደሪያ፣ የኪዳንና የተስፋው ቃል መኖሪያ። ተስፋን በውስጥ ነው የምናኖረው። እግዚአብሔር ተስፋን በውስጥ ያኖርልን። በውስጥ ተስፋ ከሌለ ሁል ጊዜ ብርሃንም ሆኖ ይጨልምብናል። ሰው በውስጥ ተስፋ የሚያደርገው በጸሎቱ በሚያገኘው ዋጋ ላይ እግዚአብሔርን ሲያከብር ነው። ሁለተኛ ነገ ለሚጨምርለት ደግሞ ተስፋ ሲያደርግ የዛሬውን ጨለማ በደስታ በዕለት እንጀራ ውስጥ እግዚአብሔርን አመስግኖ የሚቀጥለውን ተስፋ በሰውነት ውስጥ ያቆያል። እኛ ውስጥ የሚቆይ ተስፋ ምን አለ እስቲ ፈልጉ። የለም እኮ አሁን የሚቆይ ተስፋ እምቢ ብሎናል። ተስፋ ላድር ብሏል። ስለዚህ ጽዮን ጽዮን አቤት ይገርማል። ጽዮን እናታችን መዝሙረኛው ዳዊት በውስጡ ተስፋ አድርጎ ነበረ። እንደዚህ ብሎ ጸልዮአል። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሰረታት ይላል። በውስጧ ማ ተወለደ አለ። ስለዚህ ተስፋው ውስጥ ዳዊት ተስፋው ውስጥ ማንን አየ ማለት ነው? እመቤታችንን አያት። እመቤታችንን ባያይ ኖሮ ለተስፋ ያልቆመ ለዘላለም ስሙ የማይጠራ ይሆን ነበረ። ለዘላለም ስሙ የማይጠራ ትውልድ ሁል ጊዜ በየትኛውም ወቅትና ሰዓት ከታሪኩ ጋር የተጣላ ነው። ስለዚህ አሁን የ60ው ዘመን ትውልድ እኮ ቆመ፣ በቃ አለቀ። ተስፋው ቆሟል። የተፈለገው ተስፋ ግቡን አልመታም። ችግርና ችጋር ነው ያመጣብን፣ ስቃይ ነው ያኖረልን። የሰው ተስፋ እንደዚህ ነው። አያችሁ። የዳዊት ተስፋ ግን በመዝሙር 86 በቅንፍ 87 ላይ የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ፣ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ሰው ተወለደ። እግዚአብሔር ሆይ አቤቱ ሰው ውለድልን እንበል እስቲ። ሰው ተወለድ፣ ሰው ውለድልን፣ ሰው ይወለድ፣ ሰው ይገኝ። ጌታ ሆይ በሀገሪቱ ሰው ይገኝ፣ በምድሩ ሰው ይገኝ፣ በሰማዩም ሰው ይገኝ ብለን ሁሌ እስቲ እንማፀን። ሰው ተወለደ ይላል። ኢትዮጵያውያንም እነዚህም ከሷ ተወለዱ። ሰው እናታችን ጽዮን ይላል። አቤት ጽዮን 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 የሚል ስም ካላችሁ በጽዮን አመስግኑ። ጽዮን ታላቅ ነው። ጽዮን የክብር ኃይል ነው። ጽዮን
የሰው እግዚአብሔር የሰጣት እና የተባረኩ አባቶች ያቆሙት የከተማ ስም ነው። ጽዮን የአዲስ ኪዳን ውስጥ የእመቤታችን የመገለጥና የመገኘት ከዛም በላይ ክርስቶስ ከቃል ወደ ሥጋነት የታየባት ጽዮን። አያችሁ፣ ታቦተ ጽዮን ስንል መሰረታዊነቱ ከዚህ ጋር የተያያዘ ነው። 10ቱ ቃላተ ኦሪት በአሁንም ዘመን ይሰራል። የማያልፍ ሕግ ነው። የማይጠፋ ሕግ ነው። የማይጠፋ ሕግ ከሆነ ዛሬ ታቦተ ጽዮን ብለን ማክበራችን ትክክል ነን ማለት ነው። ማንም ይሄንን ሊያስወግደው የማይችል ኃይላችን ነው። ታቦተ ጽዮን በሰለሞን አማካኝነት በንግሥተ ሰባ አማካኝነት ወደዚህ መምጣቷ ዛሬ ነጮቹ ሁሉ የሚለፍፉት የሚጮሁት ድምፅ ሆኗል። እግዚአብሔር ስሙ የተመሰገነ ይሁን። ኢትዮጵያም በዚያ ተወለዱ፣ ሰው እናታችን ጽዮን ይላል። በውስጧ ሰው ተወለደ። ይህንን ዳዊት ሰው መወለዱን በሕልሙም በራእዩም በተስፋውም ውስጥ አይቷል። ስለዚህ የጽዮን ልጅ ሆይ ደስ ይበልሽ፣ ንጉሥሽ በአህያ ውርንጫ ሆኖ ነገ ወደ ምን ይመጣል? ወደ ቤተ መቅደስሽ ይመጣል። ሆሳዕና በአርያም ሆሳዕና ለዳዊት ልጅ እያሉ እያመሰገኑ ሕፃናቶች ዝማሬ እየዘመሩ ሲገቡ እናያለን። ዮ ያሰኛት ደግሞ ቫው ወይም ዋው የተባለች ፊደል ናት። ዋው ማለት በቁጥር 6 ናት። በተፈጥሮ ኪዳን ውስጥ ስንፈልጋት ደግሞ ምንድነት ማለት ነው? አርብ ትሆናለች። በቀን ስትወሰድ አርብ ትሆናለች። አርብ ማነው የተፈጠረው? አዳም አርብ ተፈጠረ። ቅዳሜን እግዚአብሔር ሰርቶ ከስራው ሁሉ አረፈ። እረፍትን ለሰው ልጅም ሲሰጥ እሱም አረፈ። የእግዚአብሔር የእረፍት ቀን መቼ ነው የምታርፉት? እግዚአብሔር እረፍት ጊዜ ይስጠን። እረፍት አናቅም እኮ አርፈን አናቅም። እግዚአብሔር እንኳ ዓለምን ፈጥሮ አርፏል። ያንን እረፍት ደግሞ ለሰው ልጅ ሲሰጥ ቀዳሚትን ሰንበት አደረገልን። ስንተኛዋን ቀን? 7ተኛዋን ቀን። እንግዲህ ቫብ ማለት የመጀመሪያው የተፈጥሮ ሕግ በአካል የሰው ልጅ የቆመበት ቀን ሲሆን አርብ ነው። አርብ 6 ነው በተፈጥሯችን ማለት ነው። በተፈጥሯችን አርብ 6 ሲሆን ሰው የተገኘበት ነው። ጽዮን በውስጧ ማ ተወለደ አለ ዳዊት። ሰው ተወለደ። እግዚአብሔር ስለ ቃሉ የተመሰገነ ይሁን። አያችሁ፣ ዝም ብለን አንበን የምናልፈው ሳይሆን ውስጠ ምስጢሩ ያለው በዚህ በዕብራይስጡና በግዕዙ ውስጥ ያለው የፊደሉ መለኮታዊ ኃይል ታላቅ ነው። ዛሬ ይህንን መለኮታዊ ኃይል እነዚህ የመተትና የአስማት ልጆች በእናትና በእናት ስምና በራስ ስም አቀናጅተው ዲያብሎሱን ይጠሩበታል። የማይሆነውን እርኩሱን፣ የወደቀውን፣ የተጣለውን ማሰሪያ ያደርጉበታል። ግን ይሄ እንዲህ መለኮታዊ የሆነው ኃይል በጸሎትና በአምልኮት ሲሆን አንታሰርም ነበር። አይነ ጥላም አይገዛንም ነበር። አፍዛ ደንግዝም አያደነቁረንም ነበር። አያችሁ፣ ዋው ወይም ቫብ የሰው ልጅ የተፈጥሮ መገኛ ነው። ዮ ያደረገው የዕብራይስጡ ዋው የሚባለው ፊደል ነው። ዋው የሚባለው ፊደል ነው። ዋው በሁለት ይጠራል። ቫብ እና ዋው ተብሎ ነው የሚጠራው። ሁለቱ አጠራሩ አንድ ፊደል ላይ ነው። ስለዚህ ጽዮን የሰው ልጅ ኃይል፣ የሰው ልጅ የቃል ኪዳን መኖሪያ፣ የሰው ልጅ የተስፋው ቃል ማስፈጸሚያ፣ የሰው ልጅ በሕይወት ውስጥ አርቆ ማሰቢያና አርቆ ማያ መመልከቻ ኃይል ነው። ጽዮን ኢየሱስ ክርስቶስ ከጽዮን ከቅድስት ድንግል ማርያም ከቅድስቲቱ የአብርሃም ጽድቅ ወደ ቅድስት ተስፋው ሲመጣ ቅድስት ድንግል ማርያም ምን ሆነች? ቅዱስ የሆነውን ኢየሱስ ክርስቶስን ወለደችልን። አቤት ሲያበስራት ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ምን ይባላል? ቅዱሱ የእግዚአብሔር ልጅ ይባላል። ትውልድ ሁሉ ያመሰግኑኛል አለች። ደግሞ ትውልድ ሁሉ እስከ መጨረሻው
ያመሰግኑኛል ስንል ጽዮን በአካል እንግዲህ የሰው ልጅ መገኛ ሆነች ማለት ነው። የመንፈስ ቅዱስ ማደሪያ ጽዮን። እስቲ ጽዮን በሉ። ጽዮን ጽዮን ማለት አሁን ደግሞ የመጨረሻው ፊደል ኑን ነው። ኑን የመንፈስ ቅዱስ ኃይል ነው። የመንፈስ ቅዱስ ምንጭ ነው። ቅዱስ ገብርኤል እመቤታችንን ቅድስት ድንግል ማርያምን ሲያመሰግናት እንዲህ አለ፣ ደስ ይበልሽ ጸጋ የሞላብሽ ሆይ። ደስ ይበልሻል። ጽዮን ወደ ደስታ ሲገለጥ በእመቤታችን ተገለጠ። የደስታ ምንጭና ኃይል ሆነች ማለት ነው። የደስታ ኃይል መኖሪያ ስትሆን ከዛም በላይ ደግሞ መንፈስ ቅዱስ በአንቺ ላይ ይመጣል፣ ይጸልልሽማል። ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አዲስ ኪዳን ጽዮን ሆነ አልሆነም? ሆኗል አለንም? ሆነ። አዲስ ኪዳን ጽዮን። ታቦተ ጽዮን የምንለው መሰረታዊው የታሪክ ጉዞ እና በእምነት ውስጥ የተስፋው ኃይል ሆኖ ለእኛ ሲሰጠን የማናፍርበት ነው፣ የማንወድቅበት ነው። እኛም የጽዮን ልጆች ነን ማለት ነው። የአዲስ ኪዳን ልጆች የምን ልጆች ነን? የጽዮን ልጆች ነን። በባህሪዋና በተፈጥሮዋ ዘላለማዊነትን የያዘች ነች። ጽዮን ኑን የምትለዋ ማለት ነው። ኑን አንድ ፊደል ናት። እሷም በቁጥር 50 ናት። 50 መሆኗ ደግሞ ትልቅ ኃይል አላት። በኑን የተጠሩት ወደ እሳት ሲጣሉ አልተቃጠሉም። በሜም የተጠሩት ወደ ባህር ሲጣሉ ባህር አልዋጣቸውም። እግዚአብሔር ስሙ የተመሰገነ ነው። አናንያ፣ አዛሪያ፣ ያ እና ኑን ሜም ያለበት ሁሉ ምድራዊ ኃይል አያሸንፈውም። የኛ መ እንደማለት ነው። የኛ ነ እንደማለት ነው። የኛ የ እንደማለት ነው። ያ ዮድ የእግዚአብሔር እጅ፣ የእግዚአብሔር ኃይል፣ የእግዚአብሔር ጥበብ ማለት። አናንያ ወደ እሳት ሲጣሉ ስንት ኑን አለው? አናንያ አይኑ አ ነው። ሁለተኛው የህይወት ምንጭ ማለት ነው። ወደ እሳት ሲጣሉ አሁን አናንያ ብቻውን ብንወስድ ወደ እሳት ሲወረወር አናንያ እሳት አላቃጠለውም። ኑን ራሱ እሳት ነው። እየሰማችሁ ነው? እሳት ከእሳት በላይ እሳት ነው። ምንድን ነው እሱ? መንፈስ ቅዱስ ነው። ኑን የእግዚአብሔር የመጀመሪያው ባህርን ለይቶ ውቅያኖስን ለይቶ ወንዝን ለይቶ እና ሐይቅን ለይቶ ያደላደለ ነው። ያደላደለበት መለኮታዊ ስም ነው ኑን። ያ ኑን በቁጥር 50 ሲሆን በ50ኛው ቀን ምን ላከልን? ምን ወረደልን? መንፈስ ቅዱስ። በ50ኛው ቀን መንፈስ ቅዱስ ወረደ። ጽዮን ዘላለማዊ ናት ማለት ነው። ዘላለማዊ ስም ነው። በብሉይ ኪዳን የቃል ኪዳኑን ትውልድ ይዛ ወደ አዲስ ኪዳን የመጣች፣ በአዲስ ኪዳን ኢየሱስ ክርስቶስን ከነግርማ መንግስቱ የተገለጠች፣ መድኃኒታችንን አምላካችንን ከድሆች ጋር የሚውለውን ከምስኪኖች ጋር የሚቆየውን ያስገኘት ጽዮን። ስለዚህ የማቴዎስ ወንጌል ምዕራፍ 21 የጽዮን ልጅ ሆይ ደስ ይበልሽ፣ ደስ ይበልሽ። በምን ተጠራ? በሴት አንድምታ ተጠራል። በሴት አንቀጽ ተጠራል። የጽዮን ልጅ ሆይ ደስ ይበልሽ። ደስ ይበልህ የሚባለው የሚገኘው ደስ ይበልሽ ከተባለችው እናት ነው። የጽዮን ልጅ ሆይ ደስ ይበልሽ። እግዚአብሔር አምላክ እኛንም ደስ ይበላችሁ ይበለን። እናቶቻችንን እህቶቻችንን የጽዮንን መንፈስ ያድላቸው ያድለን። እንግዲህ ጽዮን የአዲስ ኪዳን ኃይልም መገናኛ የብሉይ ኪዳን ኃይልም ማስፈጸሚያ የሆነች እመቤታችንን እናገኛለን ማለት ነው። ጽዮን እናታችን ናት የምንለው ለዚህ ነው። የመንፈስ ቅዱስ ኃይል መጥቷል። የመንፈስ ቅዱስ ክብር ለቤተ ክርስቲያን ደርሷል። መለኮታዊ ብርሃን ከሰው ልጆች ጋር ተገናኝቷል። ስለዚህ ጽዮን እናታችን ስንል አንፈራም።
ከብሉይ ኪዳንም ከአዲስ ኪዳንም ማኅደረ መለኮት ሆና ድንግል ተገኝታለች። የአስርቱ ቃላተ ኦሪት የሕገ ኦሪት መንፈሳዊ ክብርና ሞገስ በተስፋው ቃል ወደ አዲስ ኪዳን ተሸጋግሯል። የአዲስ ኪዳን ሕይወት ደግሞ የፍርድ፣ የፈተና፣ የመከራ፣ የችግር እንዳይሆን የኪዳናቸውን የሚያስቡ ትውልዶች ቤተ ክርስቲያን ቆማላቸዋለች። በዚች ቅድስት መንፈስና ኃይል እምቢ ስንል ዝም ብለን በተራው ዓለም ብቻ ስንማቅቅ ከተስፋው ከቃል ኪዳኑ በረከት እንርቅና ሰውነታችን የክፉ ማደሪያ ይሆናል። የእግዚአብሔር ክብርና ተስፋ እንዲያድር ጸሎት፣ አምልኮት፣ ስግደት ያስፈልገናል። ስግደት የማያቋርጥ ሲሆን ውስጣችን፣ ስነ ልቦናችን፣ ባህሪያችን ይሰማል፣ ያደምጣል። የማይሰግድ ትውልድ አይሰማም። እንዳይሰማ ጠላቱ በውስጡ አለ። የማይሰግደው መንፈስ የሚሰግደውን ትውልድ አንቆ ይዞታል። እንዳይሰግድ ሆኖ እድሜውንም የጨረሰ ብዙ ነው። ብዙ ኢትዮጵያውያን እርም የሆነ ነገርን አሸጋግረው እስካሁን ላለው ትውልድ መከራን አውርሰዋል። የምንወርሰው አይነ ጥላንና ዛርን መሆን የለበትም። የምንወርሰው የተከበረውን ስምና ኃያል የሆነው ከስማችን ጋር የእግዚአብሔር ስም አብሮ እንዲሰለጥን ማድረግ እንጂ በተራው ዓለም ተጠርተን ተራ ሆነን ማለቅ አልነበረብንም። እግዚአብሔር ከተራ እልቂት እግዚአብሔር ይሰውረን። አብዛኛው ተራ እልቂት ላይ ያለ ትውልድ ሆኗል። ተራ እልቂት ዝም ብሎ ታሪኩም ማንባውም ስፍራው ትውልዱም ቦታው የሚረሳ የሚጠፋ አይነት ሆኖ የምናየው እውነት በዚህ ምድር የተገለጸው የስማችን ክብር ስላልቆመ ነው። አብርሃምን የሚባርኩን ምን እላለሁ? እባርካለሁ፣ የሚረግሙን እረግማለሁ። የተረገመው ክፍል ምን ሆነ? አሕዛብ ሆነና በቃ ተለየ። በተለያየ ፍልስፍና አምልኮት ውስጥ ገብቶ ዘመኑን ጨረሰው። የተባረከው እንደ ሰማይ ከዋክብት ይበዛል የተባለው መጠሪያውም መነሻውም ሰማይ ስለሆነ በሰማይ ተስፋ የሚያደርግ ሁላችንም የሰማይ ተስፋ የምንጠብቅ ሲሆን ሰማያዊ መንግስቱንም እናገኛለን። ምድራዊ ጠላታችን ላይም እንነቃለን። እግዚአብሔር ስሙንና ሞገሱን በሕይወታችን ያኑርን። ጽዮን ማለት እንግዲህ ይሄ ነው ትርጉሙ ማለት ነው። አንደኛ ትርጉም መሰረታዊ አለት ማለት ነው። ለጴጥሮስ ሲነግረው ቤተ ክርስቲያኔም በዚህች አለት ላይ እመሰርታለሁ አለ። ጽዮንን መሰረታት። ሁለተኛው ትርጉም የዳዊት ከተማ ጌታ የሚወለድበት ጽዮን ትባላለች። ሶስተኛው ትርጉም እመቤታችን የጽድቅም የሰማይ አምላክ ክብርም የተስፋው ቃል ኪዳንም የመጣባት ስለሆነች ማ ትባላለች? ጽዮን ትባላለች። ስሙ መብዛቱ ኪዳኑን በውስጡ በያዘው ፊደል የተዋቀረ ስለሆነ እመቤቴ ጽዮን ድንግል ማርያም ስንል በጣም አክሱም ጽዮን እንሄዳለን። ከተቀደሰው ስፍራ የረከሰ ትውልድ ቆሞ ስታዩ ያን ጊዜ አንባቢው ይመልከት ይላል። ክህደት የተሞላበት ደብዛው በሚጠፋ ሐሳብ የተቃኙ ከአውሬው መንፈስ ጋር የተያያዙ የዚህ የአጥፊ ርዕዮተ ዓለም መንፈስ የጋሸበባቸው ሰዎች ሁል ጊዜ ከፍ ሲሉ ጉዳታችን አደገኛ ነው። ጽዮን ማለት የልዕልናው ተራራ ማለት ነው። ደግሞ የልዕልናው ተራራ፣ የልዕልናው ትልቅ ቦታ፣ ልዑል የልዑልም ኃይል በአንቺ ይጸልልሻል። የምን ኃይል ይላል ቅዱስ ገብርኤል የተናገረው? የልዑል ኃይል በአንቺ ላይ ይጸልልሻል። ልዑል፣ ልዕልና፣ እነዚህ የሕይወት፣ የሞገስ፣ የጽድቅ፣ የበጎነት፣ የደህንነት እና የዘላለም መንፈስ መገለጫ ናቸው። ልዕልናህን ከሕይወታችን አታርቅ እንበል። ጽዮን ልዕልና ልዑልን ይዛለቻ። የልዑል ልጅ ቅዱሱ ልጅ ቃል ሆኖ ቃልነቱን አክብሮ ለእነ አብርሃም ቃል የገባውን ለእነ ይስሐቅ ለትልልቅ አባቶች ተስፋ አድርገው ያልረፉበትን በአጸደ ዘለዓለም ሕይወት ቆይተው ተስፋውን ሲጠብቁ ለልጆቻቸው ለዘር ማንዘራቸው ቃሉ ሲገለጥ ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። እሱም እኔ የዓለም ብርሃን ነኝ ብሎ መጣ። የብርሃኑ ቃል ሲያጥረን ውስጣችን ይጨላለምና ሱሰኞች እንሆናለን። የመጠጥ ሱሰኞች፣
የነገር ሱሰኞች፣ የተንኮል ሱሰኞች፣ የአመፃ ሱሰኞች የምንሆነው ያ መንፈሳዊ ኃይል ስለራቀን ነው። የዛር የውቃቢ አምላኪ ሱሰኞች የምንሆነው ያ መንፈሳዊ ብርሃን ከውስጣችን ሲወጣ ነው። ስለዚህ ጽዮን የጽዮን ልጅ ሆይ ደስ ይበልሽ፣ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል የተባለው በአካል ተገልጦ ነገ ሆሳዕናን እንማራለን። ዛሬ ጽዮንን ብቻዋን ይህን በመሰለ ትርጉም የያዘች ናት ማለት ነው። በፊደል ስትተነተን ጽድቅ፣ ሕገ ኦሪት፣ 10ቱ ቃላተ ኦሪት እና ያን የሚያከብረው ደግሞ ዓርብ ዕለት የተፈጠረው ማን ነው? አዳም ቫብ ስላለች በስድስተኛው ቀን የተፈጠረው አዳም ለሱ የተሰጠ ደግሞ ያው መንፈስ ቅዱስ በእመቤታችን ላይ አድሮ ወደኛ የደረሰን በ50ኛው ቀን የዘላለምን ኃይል ሰጥቶ ደቀ መዛሙርቱን ያነጸ ቤተ ክርስቲያንን ያቆመ የተስፋ ቃል ኪዳን የመሰረተ በዛ ውስጥ ዛሬ እኔና እናንተ ተገኘን። እግዚአብሔር ስሙ የተመሰገነ ይሁን። በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። ብላችሁ እግዚአብሔርን አመስግኑላችሁ። ለክቡር አባታችን መላከ መንክራት መምህር ግርማ ወንድሙ ለታላቁ አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ይባርክልን። ሕይወታችን ነፍሳችን የሚያለመልም ትምህርት ነው የሰጡን። እግዚአብሔር ይስጥልን። አባታችን የሰጠን አምላክ ክብር ምስጋና ይግባው። አመስግኑላቸው እግዚአብሔር። አባታችን ያቆይልን። እግዚአብሔር አምላክ እድሜ ጤና ሰጥቶ ለዚህ ለሚሰቃየው በዓለም ላይ ለሚሰቃየው ሕዝብ አጋንንት ለሚያሰቃየው ሕዝብ አባታችን እግዚአብሔር አምላክ ያቆይልን። እግዚአብሔር ይስጥልን። አሁን አርንኑን እንላለን። ከአንድ በኋላ ወደ አባታችን መርሃ ግብር ነው የምንመለስ። ወደ ዲያቆኑ አርንኑ አርሲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ ከመ ይባርከ እግዚአብሔር አቤቱ ሕዝብን አድን ርስትህንም ባርክ። 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 እስከ ዘላለሙ ጠብቃቸው፣ ካህናትንም አክብራቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህ ቅዱስ ስፍራ መጥታችሁ ተሰብስባችሁ ያስቀደሳችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ጥምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ይቅር ይበለን። በሚመጣውም ይጠብቃችሁ ይጠብቀን። አባቶች ካህናት፣ ወንድሞቼ ዲያቆናት
እንዲሁም ሕዝበ ክርስቲያን ወንዶችም ሴቶችም ሕፃናትም ጭምር ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ስለወለደችው ስለ እናቱ ስለ ድንግል ማርያም ብሎ እንድታረቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን አማላጅነት የጻድቃን የሰማዕታት የትጉሃን መላእክት ተራዳኢነት የቅዱስ ፋኑኤል አጋዥነት ከሁላችን ጋር ይሁን። ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ